ውድ ተማሪዎቼ እንዴት ናችሁልኝ? ደህና ናችሁ? የቴንስ ቻሌንጅ ልንጀምር ነው። በጣም በቀላሉ ሁሉንም ቴንሶች ላስረዳችሁ ነው። እነዚህም ቪዲዮዎች ሙሉ ከጨረሳችሁ በኋላ ትምህርት ይሄን ያህል ቀላል ነው ወይ ትላላችሁ። ስለዚህ እያንዳንዱን ቪዲዮ አሳጥሬ ነው የማስተምረው። ሁሉንም ነገር ተመልከቱ፣ ያልገባችሁን ጠይቁ፣ ከዛም ፕራክቲስ አድርጉ። እኔ እጠየቃለሁ ለውጥ ከሌለ፣ ካልተለወጣችሁ ካልቀለላችሁ እኔ እጠየቃለሁ። ወደ ሌሰኑ እንግባ። ዛሬ አብረን የምናየው ስለ ሲምፕል ፕሬዘንት ቴንስ ነው። ምንድነው ያልኩት? ሲምፕል ፕሬዘንት ቴንስ። ግን ቴንስ ምንድነው? ቴንስ ምንድነው ካላችሁ አንድ ድርጊት መች እንደተከናወነ ነው የሚያሳየው። አንድ ድርጊት መች እንደሆነ የሚያሳየን ምንድነው? ቴንስ ነው ማለት ነው። ለምሳሌ እኔ ትናንትና በርገር በልቼ ነበረ ካልኩኝ ይሄ ድርጊት ያለፈ ድርጊት ነው። እኔ አሁን እንግሊዘኛ እያስተማርኩ ነው ካልኩኝ የመች ድርጊት ነው? የአሁን ነው። እኔ ነገ ወደ ቤተሰቦቼ ጋር እሄዳለሁ የምል ከሆነ ደግሞ ድርጊቱን ገና ነው የማደርገው ማለት። ስለዚህ ቴንስ አንድ ድርጊት መች እንደተከናወነ ያሳየናል ማለት ነው። አትጨናነቁ፣ ወደ ትምህርቱ እንቀጥል። ስለዚህ ዛሬ አብረን የምናየው ሲምፕል ፕሬዘንት ቴንስን ነው ማለት ነው። ሲምፕል ፕሬዘንት ቴንስ ለምንድን ነው የምንጠቀመው? እስኪ አሁንም ደግሜ ጥያቄ ልጠይቃችሁ። ቀን በቀን ምንድን ነው የምታደርጉት? ለምሳሌ እኔ ቀን በቀን ቁርሴን እበላለሁ። ቀን በቀን እኔ ፊቴን እታጠባለሁ። ቀን በቀን ጥርሴን እቦርሻለሁ። ስለዚህ ሲምፕል ፕሬዘንት በድግግሞሽ ወይንም ቀን በቀን የምናደርጋቸውን ድርጊቶች ለመግለጽ ማን እንጠቀማለን? ሲምፕል ፕሬዘንት ቴንስ። ሌሎች ጥቅሞች የሉትም ወይ? አሉት። በጣም ብዙ ጥቅሞች አሉት። ስለዚህ ደረጃ በደረጃ የምንደርስባቸው አይሻልም? ይሻላል። ሲምፕል ፕሬዘንት ነው የሚለው ኮመን ቨርቦችን እንያቸው እስኪ። ኢት ማለት መብላት ማለት ነው። ኢት መብላት፣ ድሪንክ መጠጣት፣ ጎ መሄድ። በጣም ቀላል ናቸው። ግን ቆይ እንመጣለን ስቴፕ በስቴፕ። ፕሌይ መጫወት፣ ዋሽ መታጠብ ወይንም ማጠብ፣ ዋች መመልከት ወይንም ማየት፣ ዌክ አፕ መንቃት፣ ወርክ መስራት፣ ለርን መማር፣ ኖው ማወቅ፣ ስፒክ መናገር፣ ስተዲ ማጥናት፣ ሊቭ መኖር። አሁን ሲምፕል ፕሬዘንት ላይ ምንድን ነው የምናደርገው? እኔ እንደዚህ አደርጋለሁ፣ ይሄ ድርጊት ለእኔ እውነት ነው ማለት ከፈለጋችሁ ሲምፕል ፕሬዘንት ነው የምትጠቀሙት። ምሳሌዎቹን እንይ እስኪ። አይ ኢት ምንድን ነው የሚለው? አይ ኢት። አይ ኢት ማለት እኔ እበላለሁ፣ ለእኔ እውነት ነው። ለምሳሌ እኔ ቡና የምጠጣ ከሆነ ምን እላለሁ? አይ ድሪንክ ኮፊ። አይ ድሪንክ ኮፊ እላለሁ ማለት ነው። እኔ ቡና ምን አደርጋለሁ? እጠጣለሁ፣ ይሄ ነገር ለእኔ እውነት ነው እላለሁ ማለት። ስለዚህ አይ ኢት ካልኩኝ እኔ ምን አደርጋለሁ? እበላለሁ፣ አደርገዋለሁ፣ ይሄንን ነገር ደጋግሜ አደርገዋለሁ እያልኩኝ ነው። ለምሳሌ እኔ እኮ በርገር እበላለሁ ለማለት ከፈለግኩኝ አይ ኢት በርገር፣ አይ ኢት በርገር። ይሄ ሲምፕል ፕሬዘንት ነው ማለት ነው። በመሀል ላስቆማችሁና እስኪ ኮሜንት ላይ በርታ በሉ። በቃ ይህን ቪዲዮ ካያችሁ ከደረሳችሁ በርታ ብቻ በሉኝ። ኮሜንት ላይ ግቡና በርታ በሉ። አመሰግናለሁ። ሰብስክራይብም ላይክም ማድረግም በዚሁ እንዳትረሱ። ሁለተኛ አይ ድሪንክ፣ አይ ድሪንክ እኔ ምን አደርጋለሁ? እኔ እጠጣለሁ። አይ ድሪንክ፣ አይ ድሪንክ እኔ እጠጣለሁ። በጣም አሪፍ። እኔ ቡና እጠጣለሁ ማለት ከፈለግኩኝ አይ ድሪንክ ኮፊ። ድሪንክ ሳይሆን ድሪንክ በሉ እሺ። አይ ድሪንክ፣ አይ ድሪንክ ኮፊ። እኔ ቡና ምን እላለሁ? እጠጣለሁ። እውነት ነው ይሄ ነገር ለኔ። ሶስተኛ ዊ ጎ፣ ዊ ጎ። ዊ ማለት እኛ ማለት ነው። እኛ እንሄዳለን ለማለት ዊ ጎ። እኛ ወደ ትምህርት ቤት እንሄዳለን። ዊ ጎ ቱ ስኩል፣ ዊ ጎ ቱ ስኩል። እኛ ወደ ትምህርት ቤት ምን እንላለን? እንሄዳለን። በጣም አሪፍ፣ በጣም አሪፍ። ዩ ፕሌይ፣ ዩ ፕሌይ። አንተ ምን ትላለህ? ትጫወታለህ። አንቺ ትጫወቻለሽ ለማለት ዩ ፕሌይ፣ ወይንም ደግሞ እናንተ ትጫወታላችሁ። ዩ ፕሌይ። ምን እግር ኳስ ልጨምርበታ? ዩ ፕሌይ ፉትቦል፣ ዩ ፕሌይ
ፉትቦል አንተ እግር ኳስ ምን ትላለህ? ትጫወታለህ ለማለት ዩ ፕሌይ ፉትቦል ወይንም ደግሞ አንቺ እግር ኳስ ትጫወቻለሽ፣ እናንተ እግር ኳስ ምን ትላላችሁ? ትጫወታላችሁ። ዩ 3 ትርጉም ስላላት ማለት ነው። ቀጣዩ ደግሞ ማን ነው? they speak እነሱ ምን ይላሉ? ይናገራሉ። they speak እነሱ እንግሊዝኛ ይናገራሉ። they speak ምን? English they speak English እንላለን ማለት በጣም ቀላል ማለት ይሄ ሲምፕል ፕሬዘንት ነው ማለት ነው። እሺ ህግ አለው። በጣም ወሳኝ የምትባል አንድ ህግ አለው ሲምፕል ፕሬዘንት። ምንድነው ህጉ ካላችሁኝ for she he it add es or s ለአንድ ቁጥር ለነጠላ ቁጥር ሶስተኛ መደብ ነው የምንለው እሱ he እሷ she it ደግሞ ለነገሮች ነው የምንጠቀመው። እንደዛ የሚሆን ከሆነ ቨርባችን ላይ ምን መጨመር አለብን? ኤስ መጨመር አለብን። እዚህ ጋር ምንድነው የሚለው? she eats she ምን eats she eat አይደለም፣ ኤስ መጨመር አለብን። she eats he drinks he drink አይደለም፣ he drinks ቶማስ ጎ አይደለም፣ ቶማስ ጎስ እንላለን ማለት ነው። ሙሉ አረፍተ ነገሩን እንዴ ሺ ኢትስ በርገር እሷ በርገር ምን ትላለች? ትበላለች። ሂ ድሪንክስ ኮፊ እሱ ቡና ምን ይላል? ይጠጣል። ቶማስ ጎስ ቱ ስኩል ቶማስ ወደ ትምህርት ቤት ምን ይላል? ይሄዳል። ይሄ ልማዱ ነው፣ ድርጊቱን ያደርገዋል እያለን ነው ማለት ነው። በጣም አሪፍ። አሁን ጥያቄ ልጠይቃችሁ። እሺ እኔ በርገር እበላለሁ ለማለት ምንድን ነው የምንለው? በጣም አሪፍ። እኔ ቡና እጠጣለሁ ለማለትስ? በጣም አሪፍ። እኛ ወደ ትምህርት ቤት እንሄዳለን ለማለትስ? we go to school። በጣም አሪፍ። አንተ እግር ኳስ ትጫወታለህ ለማለትስ? you play football። እሺ እነሱ እንግሊዝኛ ይናገራሉ ለማለትስ? በጣም አሪፍ። they speak English እንላለን ማለት ነው። ቀጣዩን ቪዲዮ ለማየት ከፈለጋችሁ እዚህ ጋር መጫን ትችላላችሁ። ቀጣዩ ቪዲዮ እዚህ ጋር ነው ያለው። ስለዚህ ቻሌንጃችንን እያጠናከርን ነው ማለት ነው።